የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ማታውቀው እስራኤል እንደ አውሮፓውያኑ የዘመን አቆጣጠር ወይም ቀመር በ2020 ከሞሮኮ ጋር የጀመረችው መደበኛና ሰላማዊ ዲፕሎማሲያዊ ግንኙነት በበርካታ የሞሮኮ ዜጎች ዘንድ ተቀባይነት አጥቷል። ይህም በተለይ ከጋዛው ጦርነት መጀመር በኋላ ተቃውሞ እየጨመረ የመጣ ሲሆን በተለይ በራባት መንግስት ላይ ያስነሳው ህዝባዊ አመጽም አለ። ማህበራዊ አንቂዎች የሞሮኮ ወደብ ባለስልጣናት ልክ ባለፈው ዓመት ስፔን እንዳደረገችው ሁሉ ወደ እስራኤል የሚጓዙ ወታደራዊ ቁሳቁስን የጫኑ መርከቦችን ለማገድ እንደሚሞክሩም እየጠየቁ ነው። በዛሬው ዓለም አቀፉ ትንታኔያችንም ዘገባውን በዚሁ ርዕሰ ጉዳይ ላይ አድርጓል። ዘላለም ዳዊት አዘጋጅቶታል። መርሻ ካሊ እንደሚከተለው ያቀርበዋል። ሞሮኮ ከእስራኤል ጋር ያላት ግንኙነት መደበኛ ለማድረግ በወሰነችው ውሳኔ ላይ ከአንድ ዓመት በላይ የዘለቀው ተቃውሞ የማህበራዊ መገናኛ ብዙሃን አንቂዎችን አነሳስቷል። በመንግስት ውሳኔዎችና በህዝብ ስሜት መካከል ያለው ልዩነት ማስፍቷል። ቁጣውም የሀገሪቱን ስትራቴጂካዊ ወደቦች ወሯል የተባለው ማህበራዊ አንቂዎች የሞሮኮ ወደብ ባለስልጣናት ልክ ባለፈው ዓመት ስፔን እንዳደረገችው ሁሉ ወደ እስራኤል የሚጓጓዙ ወታደራዊ ቁሳቁስ የጫኑ መርከቦችን ለማገድ እንዲጥሩ እየጠየቁ ነው። ተቃውሞዎች በአብዛኛው የአሜሪካ የመከላከያ ሚኒስቴር የደህንነት ትብብር ተሳታፊ ፕሮግራም አካል የሆነውን ማርስክ የተሰኘውን የዴንማርክ የማጓጓዣ ኩባንያ ኢላማ ያደርጋሉ። ኩባንያው ሎኪድ ማርቲን ኤፍ-35 ተዋጊ ጀቶችን ለመስራት የሚያገለግሉ ክፍሎችን እስራኤልን ጨምሮ ለወዳጅ ሀገራት የጦር መሳሪያ ሽያጭ ያመቻቻል። የ34 ዓመቱ የግብርና መሐንዲስ እስማኤል ልጋዛው በቅርቡ የፍልስጤም ባንዲራዎች በታዩበት ሰልፍ ላይ ተገኝተው በመጫኛ ክሬኖችና በተደረደሩ ኮንቴነሮች መካከል ተቃውሟቸውን ከሚያሰሙ ሰዎች ጋር ተቀላቅሏል። መርከቧን እምቢበል የሚል መፈክር ያዙት ተቃዋሚዎች ከሂውስተን ቴክሳስ የኤፍ-35 ተዋጊ ጀት አካላትን የጫነች ወደ እስራኤል የምትጓጓዝ መርከብ ጉዞ በምታደርግበት አካባቢ ተገኝተዋል። እስማኤል ልጋዛው በፈረንጆቹ ህዳር ወር በካዛብላንካ በተካሄደ ሰልፍ ላይ ባደረገው ንግግር የደንብ ልብስ ያለበሱ የጸጥታ ሰራተኞች እርሱና ሌሎች ሰዎች ወደ አሜሪካ ቆንስላ እንዳይሄዱ ድብደባ እንዳደረሱባቸው ተናግረው ነበር። ስለ ማርስክ ኩባንያ በማህበራዊ መገናኛ ብዙሃን ላይ ባሰፈረው ጽሑፍም ህዝብን በመንግስት ላይ አነሳስቷል በሚል ተይዞ ክስ ተመስርቶበታል። በመጀመሪያ አንድ ዓመት ተፈርዶበት የነበረ ቢሆንም ቅጣቱ ከተቀነሰ በኋላ 2 ወራት በእስር ቤት አሳልፎ ከተለቀቀ ገና 8 ሳምንታት ብቻ ነው ያሳለፈው። ባለፈው ዓመት የተደረገ ተመሳሳይ የተቃውሞ ዘመቻ ወጣቱ መሐንዲስ እስማኤል ልጋዛው እስር ቤት እንዲገባ አድርጎት ነበር። ነገር ግን ከእስር ከተፈታ በኋላ ባለፈው ወር እንደገና በተቀጣጠለው ተቃውሞ ላይ ከመሳተፍ አላገደውም። ልጋዛው የሞሮኮ መንግስት ከእስራኤል ጋር ያለውን ግንኙነት በመተቸታቸው በራባት ባለስልጣናት እየተፈለጉ ካሉ ከ12 በላይ ማህበራዊ አንቂዎች መካከል አንዱ ነው። ከአሶሺየትድ ፕሬስ ጋር በነበረው ቆይታም ሰዎችን ለማስቆም እየሞከሩ ነው፣ ተቃዋሚዎችንም ለማስቆም አሊያም ከእርምጃቸው ለመግታት እየተጠቀሙብኝ ነበር ብሏል። ሞሮኮ እንደ አውሮፓውያኑ የዘመን ቀመር በ2020 ከእስራኤል ጋር ያላቸውን ግንኙነት መደበኛ ካደረጉ 4 የአረብ ሀገራት አንዷ ነች። በዚሁ ዓመት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍልስጤማውያን ጋር ያደረጉት የሰላም ንግግር ቢስተጓጎልም የአረብ መንግስታት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲፈጥሩ ማበረታቻ የሚሰጠውን የአብርሃም ስምምነት አደራድረዋል። የስምምነት የሞሮኮ ዲፕሎማቶች ለዓመታት ሲለፉበት የነበረውን ሀገሪቱ ከምዕራባዊ ሰሐራ ሪፐብሊክ ጋር በነበራት የይገባኛል ጥያቄ ላይ የአሜሪካን ድጋፍ እንድታገኝ አድርጓል። የራባትና የኢየሩሳሌም መደበኛ ግንኙነት በጥሩ ሁኔታ ላይ ሲሄድ ቢቆይም ከእስራኤል ሐማስ ጦርነት መቀስቀስ ወዲህ የህዝቡ ተቃውሞ እየጨመረ መጥቷል። በአሜሪካ የሜዲትራኒያን ጉዳዮች የትምህርት ተቋም የማድሪድ ማዕከል ኃላፊ አቡበከር ጃማኢ በህዝብ አስተያየትና በንጉሳዊ ቤተሰብ መካከል እንዲህ ያለ ትልቅ ልዩነት እምብዛም አላየሁም ሲሉ ተናግረዋል። ስልጣን የያዙ ሰዎች የሚያደርጉት ነገር የሞሮኮ ህዝብ ከሚፈልገው ጋር ፍጹም ተቃራኒ ነው ሲሉም ያክላሉ። የእስራኤልና የሐማስ ጦርነት ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች በሞሮኮ ጎዳናዎች ለተቃውሞ ወጥተዋል። መንግስታቸው ከእስራኤል ጋር የጀመረውን መደበኛ ግንኙነትም እንዲያቋርጥ ጠይቀዋል። በአብዛኛው የፍልስጤማውያን ቤተሰቦች፣ ተማሪዎች፣ ግራ ዘመም ፖለቲከኞችና የሰራተኛ ማህበራት አባላት ቢሆኑም ተቃውሟቸው ይበልጥ አክራሪ የሆኑ ድምጾችንም ስቧል።
አንዳንዶችም የእስራኤልን ባንዲራ አቃጥለዋል። በሺዎች የሚቆጠሩ የሀገሪቱ ዜጎችም አይሁዳውያን ሞሮካዊ የንጉሡ አማካሪ አንድሬ ኡዝላይን ተቃውመውታል። የጸጥታ ኃይሎች ተቃዋሚዎች ሞሮኮ ከእስራኤል ጋር እያስፋፋች ያለችውን የንግድና ወታደራዊ ግንኙነት ሲያወግዙ እየተመለከቱ በዝምታ አልፈዋል። የሀገሪቱ ባለስልጣናት ግን ለተቃዋሚዎች ያላቸው ትዕግስት የመጨረሻ ደረጃ ላይ መድረሱን እየገለጹ ነው። ምንም እንኳን ንጉሳዊን ስርዓት ወይም ንጉስ መሐመድ ስድስተኛን መተቸት ህገወጥና ለእስራት የሚዳርግ ቢሆንም የሞሮኮ ህገ መንግስት በአጠቃላይ የመናገር ነጻነትን ይፈቅዳል። በጦርነቱ ወቅት ንጉሳዊን ስርዓት በማህበራዊ መገናኛ ብዙሃን የነቀፉ ወይም በእስራኤል ባላቸው የሥራ እንቅስቃሴ ምክንያት የተቃውሞ ኢላማ የሆኑ ተቋማትን ያወገዙ ማህበራዊ አንቂዎች የእስር ቅጣት ተጥሎባቸዋል። ግብጽና ዮርዳኖስም እንደ ሞሮኮ ሁሉ ለፍልስጤማውያን በይፋ ድጋፋቸውን የሰጡ ቁጣቸውን ከእስራኤል ጋር ግንኙነት ባላቸው ተቋማትና በመንግስት ላይ ያደረጉ ማህበራዊ አንቂዎችን ዘብጥያ አውርደዋል። ይሁን እንጂ በሁለቱ ሀገራት ካለው ሁኔታ በተለየ በሞሮኮ የተደረጉ እስሮች የህዝቡን ቁጣ ወይም የማህበራዊ አንቂዎችን ጥያቄ ማርገብ ላይ ውጤታማ አልነበሩም። ከቅርብ ሳምንታት ወዲህ ደግሞ ትኩረታቸውን የሀገሪቱ ስትራቴጂካዊ ወደቦችና ወታደራዊ ጭነት የሚያጓጉዙ ኩባንያዎች ላይ ሆኗል። ማህበራዊ አንቂዎችና የወደብ ሰራተኞች በቅርቡ ከአትላንቲክ ውቅያኖስ ማዶ ተሻግረው ወደ እስራኤል ይሄዳሉ ብለው የጠረጠሯቸውን የተዋጊ ጀት አካላት የጫኑ 2 መርከቦች በሞሮኮ ወደቦች እንዳይቆሙ ጠይቀዋል። ባለፈው ወር የሞሮኮ ትልቁ የሰራተኛ ማህበር 2ቱን መርከቦች የማገድ ጥሪውን በመደገፉና ከጸረ ንጉሳዊው እስላማዊ ንቅናቄ አልአደል ወልኢሳን ጋር ግንኙነት ያላቸው በርካታ የሃይማኖት ምሁራን ተመሳሳይ መልእክት የያዘ ድንጋጌ በማውጣታቸው የወደብ ተቃውሞች ተጠናክረዋል። አልአድል ወልኢሳን በፖለቲካ ውስጥ በይፋ እንዲሳተፍ ባይፈቀድለትም በርካታ ሰዎችን በማሰባሰብ በእስራኤልና በሐማስ ጦርነት ወቅት የፍልስጤም ወገንተኛ እንቅስቃሴን በመምራት ረገድ ትልቅ ሚና እየተጫወተ ነው። ንቅናቄው ህጋዊ ማንነትና ዕውቅና ያላቸው ፓርቲዎች እንደማይወክሏቸው የሚሰማቸውን በሺዎች የሚቆጠሩ ወጣቶችም ስቧል። ሞሮኮያኑ ባለፈው አርብ በጋዛ የሚገኙ ፍልስጤማውያንን በመደገፍ በ66 ከተሞች በተካሄዱ 110 ሰልፎች እንደተሳተፉም ቡድኑ ገልጿል። የንቅናቄውና የሰራተኛ ማህበሩ አካላት መርከቦቹ በፈረንጆቹ ሚያዝያ 20 2025 በደረሱባቸው ጣንጃርና ካዛብላንካ ወደቦች አቅራቢያ ሰልፍ ወጥቷል። ማርሰክ ኩባንያ ባወጣው መግለጫም በሁለቱ የሞሮኮ ወደቦች በኩል ያለፉ መርከቦች የተዋጊ ጀት አካላት እንደጫኑ ቢያምንም ማህበራዊ አንቂዎች የጦር መሳሪያ በቀጥታ ወደ ግጭት ቀጠናዎች እየተጓጓዙ ነው በሚል የሚሰነዝሩትን ወቀሳ ውድቅ አድርጓል። ስለ ጉዳዩ በይፋ ለመናገር ፈቃድ ስለሌላቸው ስማቸው እንዳይጠቀስ የፈለጉ በጣንጃር ወደብ የሚገኙ አንድ ባለስልጣን በሞሮኮ የቆሙና የሚራገፉ ጭነቶች ምርመራ እንደሚደረግባቸው ነገር ግን ወደ ሌሎች መዳረሻዎች በመጓጓዝ ላይ ያሉ መርከቦች እንደማይመረመሩ ተናግረዋል። የእስራኤል ወታደራዊ ኃይል ግን ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ ስለ ጭነቶቹ ለቀረቡት ጥያቄዎች ምላሽ አልሰጠም። ኤፍ-35 የተሰኙት የጦር ጀቶች በአብዛኛው የሚገጣጠሙት በአሜሪካ ሲሆን ክንፎቹና በእስራኤል የሚመረቱ መቆጣጠሪያ ስርዓቶችን ጨምሮ ከመላው ዓለም የሚገኙ ቀሪ ክፍሎች ወደዚያ ይጓዛሉ። ምንም እንኳን ዲፕሎማቶች ከዚህ ቀደም ከእስራኤል ጋር ያላቸው ግንኙነት የሁለት መንግስታት መፍትሄ እንዲመጣ ለመጫንና ወደ ጋዛ የእርዳታ አቅርቦትን ለማመቻቸት እንደሚያስችላቸው ሲናገሩ ቢቆዩም የሞሮኮ የውጭ ጉዳይ ሚኒስቴር ከእስራኤል ጋር ስለተጀመረው መደበኛ ግንኙነት ወይም የወደብ ፖሊሲዎቹ ለቀረቡ ጥያቄዎች እስካሁን ግልጽ ምላሽ አልሰጠም። በማህበራዊ መገናኛ ብዙሃን ተጽዕኖ ፈጣሪ የሆኑ የሞሮኮ ብሔርተኞች የሀገሬው ተወላጅ ስለ ፍልስጤማውያኑ ሲያስብ የአማዚግ ህዝብ መገለልን ከብሔራዊ ማንነት እንዲሁም ሉዓላዊነት ጋር የተቆራኘ ነው ከሚባለው የምዕራብ ሰሃራዊ ወይም ሰሃራዊ ሪፐብሊክ ጉዳይ እንዳይዘነጋ አሳስበዋል። ለሌሎች ደግሞ ለረጅም ጊዜ የዘለቀው ጦርነት ግልጽ ለውጦችን አስከትሏል። በአንድ ወቅት በስልጣን ላይ ያሉ ከእስራኤል ጋር ያለውን ግንኙነት መደበኛ መደረጉን ይደግፉ የነበሩት የእስላማዊው የፍትህና ልማት ፓርቲ አመራሮች በቅርቡ በራባት በሚያደርጉት ጉባኤ ከፍተኛ የሐማስ ባለስልጣናትን ቢጋብዙም ፍልስጤማውያኑ ወደ ሞሮኮ ለመግባት ቪዛ ማግኘት አልቻሉም። የቀድሞ ጠቅላይ ሚኒስትርና የፍትህና ልማት ፓርቲ ዋና ጸሐፊ አብደሊላህ ቤንኪራን ፍልስጤም ዋነኛ ጉዳያችን ሆና ትቀጥላለች ብለዋል። ከጥቂቶቹ በስተቀር ከአረቡ ዓለም ጋር ሰላማዊ ግንኙነት ኖሯት የማታውቀው እስራኤል በ2020 ከሞሮኮ ጋር የጀመረችው መደበኛ ግንኙነት ከጋዛው ጦርነት መጀመር በኋላ በርካታ ዜጎች በራባት መንግስት ላይ ያላቸውን ተቃውሞ የጨመረ ሲሆን ህዝባዊ አመጹ ማይሏል። አመጹ የሞሮኮን መንግስት አቋም ይቀይረዋል ወይስ በዝምታ ይታለፋል የሚለው ደግሞ በቅርቡ የሚታይ ይሆናል።